ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ባዮሎጂ የምዕራፍ 6 ወይም ዩኒት 6 የመጀመሪያ ቪዲዮአችን ነው። በዚህ ምዕራፍ እንግዲህ በዋናነት የምናየው ስለ ኢኮሎጂ ይሆናል ማለት ነው። ኢኮሎጂ ምንድን ነው የሚለውን እንመለከታለን። ኢኮሎጂ እንግዲህ በአማርኛ ምንድን ነው የምንለው? ስነ ምህዳር እንለዋለን። ኦኬ፣ ስነ ምህዳር። ስነ ምህዳር ምንድን ነው? ስነ ምህዳር ምንድን ነው የሚለውን እንመለከታለን። ከዛ እሱን ዲፋይን ካረግን በኋላ ባዮቲክ እንደ አባዮቲክ ኮምፖነንቶች እናያለን። ህይወት ያላቸውና ህይወት የሌላቸው ኮምፖነንቶች እንመለከታለን። ኢኮሎጂካል ሌቭሎችን፣ ከዛ ኢኮሲስተም እናያለን። እንግዲህ ኢኮሲስተም ማለት ደግሞ ስርዓተ ምህዳር፣ ስነ ምህዳር እና ስርዓተ ምህዳር በዋናነት። ከዛ ባዮምስ እናያለን። ኢኮሎጂካል ሰክሴሽን አንድ ኢኮሎጂካል ሪሌሽንሽፕ የሚሉትን እንግዲህ ትኩረት አድርገን እንመለከታለን ማለት ነው። የመጀመሪያው እንግዲህ ኢኮሎጂ ምንድን ነው ወይም ደግሞ ስነ ምህዳር ምንድን ነው የሚለውን ስናይ ኢኮሎጂ ማለት እንግዲህ ባጭሩ ምንድን ነው? it is the branch of natural history ነው። ከዛ በፊት ናቹራል ሂስትሪ ምንድን ነው የሚለውን እንመልከት። ለምሳሌ in every day you share your environment with many organisms። ለምሳሌ እኛ በህይወታችን ውስጥ እንግዲህ በአካባቢያችን ውስጥ ብዙ ነገሮችን ከሌሎች ኦርጋኒዝሞች ወይም ደግሞ ህይወት ካላቸው ነገሮች ጋር እንጋራለን፣ ሼር እናደርጋለን። ኦኬ this can be as small as house flies or mosquitoes that means ለምሳሌ ሃውስ ፍላይ ማለት እንደ ዝንብ፣ ከዝንብ ጀምሮ እስከ ሞስኪቶ ወይም ደግሞ የወባ ትንኝ ድረስ ማለት ነው። እንግዲህ ማንኛውም ህይወት ያለው ነገር ጋር ማለት ነው። እንግዲህ እዚህ ጋር ኦርጋኒዝም ሲል they can be dust mites that you cannot even see larger animals include ደግሞ ትልልቅ እንስሳት ደግሞ ስታዩ ውሻ አለ፣ ከብቶች አሉ፣ ጅብ አለ፣ አንበሳ አለ፣ ሌሎችም የዱር እንስሳዎች ሆነ የቤት እንስሳዎች you need to know about your environment። እነኚህን በሞላ እንግዲህ ከነኚህ ጋር ኢንቫይሮንመንትን ወይም ደግሞ ከባቢያችንን ሼር እናደርጋለን፣ እንጋራለን ማለት ነው። ከትልቅ እስከ ትንሽ በአይናችን መታየት እስከማይችሉ እንስሳት ድረስ እንግዲህ ከእነሱ ጋር እንጋራለን ማለት ነው። the reason is simple your environment affects you and every other organism in it። ኦኬ እኛ ይሄ ምንድነው ኢንቫይሮንመንታችን ከባቢያችን እንግዲህ እኛን በጥሩ መልኩም ሆነ በበጎ መልኩም ሆነ በመጥፎ መልኩ እኛን አፌክት ያደርገናል፣ እኛ ላይ ተጽዕኖ ይኖረዋል ማለት ነው። መልካም ተጽዕኖ ሊሆን ይችላል፣ በጎ ተጽዕኖ ሊሆን ይችላል፣ መጥፎ ተጽዕኖ ሊሆን ይችላል። your environment affects you in every other organism in it the study of plants and animals። እንግዲህ በአጠቃላይ ስለ ፕላንቶች እንግዲህ ህይወት ካላቸው ውስጥ ፕላንቶች አንደኛዎቹ ናቸው። the study of plants and animals ስለ እጽዋትና ስለ አኒማል ደግሞ እንስሳት ማለት ነው፣ እንግዲህ ሰውን ጨምሮ ማለት ነው። በእነኚህ ውስጥ እንግዲህ ስለ the study of plants and animals where they live የት ይኖራሉ፣ ምን ይመገባሉ what they eat and እነሱ ደግሞ ራሳቸው በምን ይበላሉ የሚለውን ነገር እንግዲህ የሚያጠናልን ነገር ምን ተብሎ ይጠራል? ናቹራል ሂስትሪ እንለዋለን። ናቹራል ሂስትሪ ማለት ነው ማለት ነው the study of what the study of ስለምን የሚያጠና ነው? plants and animals። ምንድን ነው የሚያጠናው ካለን ደግሞ ምን እንደሚመገቡ what they eat and what they live where they live የት እንደሚኖሩ አኗኗራቸውን በተመለከተ አመጋገባቸውን በተመለከተ እና እነሱ የሆነ ነገር ሲመገቡ አንደኛው ደግሞ እነሱን ይመገባቸዋልና እነሱ ምን ይበላሉ፣ እነሱስ በምን ይበላሉ የሚለውን አጠቃላይ የሚያጠናልን እንግዲህ ዘርፍ ናቹራል ሂስትሪ ብለን እንጠራዋለን ማለት ነው። ናቹራል ሂስትሪ ናቹራል ሂስትሪ tells us about the health of the world we live in። ኦኬ ስለዚህ ይሄ እንግዲህ አጠቃላይ የምንኖርበትን ዓለም ጤንነት የሚነግረን ነገር ነው ማለት ነው። ኦኬ now we can answer the question what is ecology። ኦኬ ናቹራል ሂስትሪ ምን እንደሆነ ካወቀን አሁን ኢኮሎጂ የሚለውን ነገር መመለስ እንችላለን። ኢኮሎጂ ማለት እንግዲህ በዋናነት የዚህ የናቹራል ሂስትሪ አካል ነው። ኦኬ ወይም ደግሞ ብራንች ነው።
ሶ ዘ ብራንች ኦፍ ባዮሎጂ ዛት ዲቨሎፕድ ፍሮም ናቹራል ሂስትሪ ከየት ነው የመነጨው? ከናቹራል ሂስትሪ ነው የመነጨው ማለት ነው። አሁን ከነገርኳችሁ ስለ ፕላንትና ስለ አኒማል ከሚያጠና ዘርፍ ነው እንግዲህ ኢኮሎጂ የመነጨው ማለት ነው። ምንድነው እንትን የሚያጠናው እስከተባልን ሪሌሽንሽፕ ነው የሚያጠናው። ዝምድናን ነው ያለውን ቅርርብ ነው ያለውን መስተጋብር ነው የሚያጠናው ማለት ነው። በማና በመካከል ሰው ኢኮሎጂ ዘ ስተዲ ኦፍ ሪሌሽንሽፕስ ኦፍ ኦርጋኒዝምስ ቱ ዋን አናዘር ኤንድ ቱ ዜር ኤንቫይሮንመንት። አያችሁ። ስለዚህ ኢኮሎጂ ማለት ምን ማለት ነው? ኢኮሎጂ ስንል the study or the branch of natural history which studies about the relationships of organisms to one another. so አንዱ ኦርጋኒዝም ከሌላኛው ኦርጋኒዝም ጋር ያለው መስተጋብር ያለው ያኗኗር ሁኔታ እንዴት ነው? ከእንደገና ደግሞ ኦርጋኒዝሞች ደግሞ ከአካባቢያቸው ጋር እንዴት ነው ያላቸው መስተጋብር? ከአካባቢያቸው ጋር ከኤንቫይሮንመንት ጋር ከአካባቢ ጋር ያላቸው መስተጋብርስ እንዴት ነው? ስለዚህ ኦርጋኒዝም ኦርጋኒዝም ከኤንቫይሮንመንት ጋር ያላቸውን መስተጋብር ያላቸውን ሪሌሽንሽፕ የሚያጠናልን የናቹራል ሂስትሪ ላይ መሰረት ያደረገ የባዮሎጂ ወይም ደግሞ የስነ ህይወት ክፍል ኢኮሎጂ ብለን እንጠራዋለን ማለት ነው። ኢኮሎጂ ብለን እንጠራዋለን። ኢኮሎጂን ደግሞ የሚያጠኑ ሰዎች ደግሞ ኢኮሎጂስት ተብለው ይጠራሉ። ለምሳሌ ኢንጂነሪንግን የሚያጠኑ ሰዎች ኢንጂነር እንደሚባሉት ሜዲካል ወይም ደግሞ ሕክምናን የሚያጠኑ ሰዎች ዶክተር ምናምን ሜዲካል ዶክተር እንደምንላቸው ሁሉ ኢኮሎጂን ደግሞ የሚያጠኑ ሰዎች ኢኮሎጂስት ይባላሉ ማለት ነው። ስለዚህ ኢኮሎጂ ማለት ባጭሩ ይሄ ነው ማለት ነው። እንግዲህ ቅድም መሰረቱ እንግዲህ ከየት ነው ማለት ነው? ከናቹራል ሂስትሪ ነው። ናቹራል ሂስትሪ ደግሞ ስለምን ያጠናል ብለናል? ስለ ፕላንትና ስለ አኒማል። ለምሳሌ ስለ ፕላንት የሚያጠናው ሳይንስ ቦታኒ ይባላል። ቦታኒ እንለዋለን። ሰዎቹን ደግሞ ስለ ፕላንት የሚያጠኑ ሰዎችን ደግሞ የምንላቸዋለን ሳይንሱ ቦታኒ ሲባል፣ ሰዎቹ ደግሞ ቦታኒስት ይባላሉ። ስለ አኒማል የሚያጠኑ ሰዎች ደግሞ ወይም ደግሞ ስለ አኒማል የሚያጠና የሳይንስ ክፍል ወይም የባዮሎጂ ዘርፍ ዞኦሎጂ ይባላል። ሰዎቹ ደግሞ ዞኦሎጂስት እንላቸዋለን ማለት ነው። ልክ እንደዛ ሁሉ ስለ ኢኮሎጂ የሚያጠኑ ሰዎችም ኢኮሎጂስት እንላቸዋለን ማለት ነው። ዚስ ኦል አባውት ኢኮሎጂ ማለት ይሄ ነው። ጉድ አፍተር ዊ ናው ዋት ሚንስ ኢኮሎጂ። እንግዲህ ኢኮሎጂስት ዩዝ ቦዝ ኳሊቴቲቭ ኤንድ ኳንቲቴቲቭ ሪሰርች ይጠቀማሉ። ኢኮሎጂስት ስንል ከዚህ በኋላ ምንድን ነው ብለናል? ስለ ኢኮሎጂ የሚያጠኑ ሰዎች ናቸው ብለናል። እነሱ ደግሞ ምን ይለናል እዚህ ጋር? ኢኮሎጂስትስ ዩዝ ቦዝ ኳሊቴቲቭ ኤንድ ኳንቲቴቲቭ ዴታ። እዚህ ጋር እንግዲህ እንደምታዩት ኳሊቴቲቭ ኤንድ ኳንቲቴቲቭ ዴታ ሪሰርች ይጠቀማሉ። እነማ? ኢኮሎጂስቶቹ እነማን ናቸው? ስለ ኢኮሎጂ የሚያጠኑ ሰዎች ሁለቱ ይጠቀማሉ። ኳሊቴቲቭ እና ኳንቲቴቲቭ ዴታ ምንድን ነው ካለ እንግዲህ ስለ ዴታ ስንማር ኳሊቴቲቭ ማለት ምንነታቸውን የሚያጠና ነው። ይሄ ምንነታቸው ማለት ባህሪያቸውን በሚያጠና ሰዓት ያ ነገር በቁጥር የማይገለጹ ባህሪያቸውን የሚያጠና ከሆነ ኳሊቴቲቭ እንለዋለን። ኳንቲቴቲቭ ከተባለ ግን ይሄ ኒውሜሪካል ቫሊዩ ያላቸውን ዴታዎች ማለት ነው። በቁጥር ሊገለጹ የሚችሉ መረጃዎችን ደግሞ በኳንቲቴቲቭ ዴታ ስር ይጠናሉ ማለት ነው። ስለዚህ ምንድነው ኳሊቴቲቭ እና ኳንቲቴቲቭ ስንል እነኚህን ነገሮች ለምሳሌ ዘ ጋዘር ኳሊቴቲቭ ኢንፎርሜሽን ባይ ኦብዘርቪንግ። ኳሊቴቲቭ ኢንፎርሜሽኖችን እንዴት ይሰበስባሉ ካልን በኦብዘርቪንግ ኦርጋኒዝሞችን በመመልከት እንግዲህ የተለያዩ አይነት እንግዲህ ነገሮችን ስለ ባህሪያቶቹ ማጥናት ይቻላል። እነኛ የምናጠናቸውን ነገሮች ኒውሜሪካል ቫሊዩ የሌላቸው ከሆኑ ኳሊቴቲቭ ዴታዎች እንላቸዋለን፣ ወይም ደግሞ በቁጥር የሚገለጽ ካልሆነ ማለት ነው። ለምሳሌ የኦርጋኒዝሞቹ የአመጋገብ ስርዓት፣ ቀለማቸው፣ እነኚህ ነገሮች ለምሳሌ መረጃዎች ናቸው ስለ ኦርጋኒዝም፣ ግን በቁጥር የሚገለጹ አይደሉም እነኚህ። ስለዚህ እነኚህ ነገሮች ኳሊቴቲቭ ዴታ ስር እናጠናቸዋለን። ኦብዘርቪንግ እንግዲህ በዳይሬክት ኦብዘርቬሽን ወይም ኦርጋኒዝሞችን በመመልከት ኤንድ ኤንቫይሮንመንታቸውን የሚኖሩበትን አካባቢ በመመልከት እንግዲህ የምናጠናው ነገር ኳሊቴቲቭ ዴታ ነው ይባላል ማለት ነው። ኤንድ ዘ ጋዘር ኳንቲቴቲቭ ዴታ ባይ ሜኪንግ ሜዠርመንትስ። ኳንቲቴቲቭ ዴታ ደግሞ ለምሳሌ ስለ አንድ እንስሳ ማጥናት ብፈልግ ኳንቲቴቲቭ ዴታውን ብፈልግ ቁመቱ ምን ያክል ቁመት አለው፣ እርዝመቱ ምን ያክል ነው የሚለውን ደግሞ በሜዠርመንት በመለካት እንደ ዱይንግ ኤክስፐሪመንቶችን በመስራት
በዚህ ደግሞ ማጥናት ይቻላል ማለት ነው። ኳንቲቲው ለምሳሌ ቁመታቸው ከሆነ በቁጥር ነው የሚገለጸው። ቁመት 1 ሜትር ከምናምን ኦር 2 ሜትር ምናምን ብለን ስንገልጽ ቁጥር እንጠቀማለን። ስለዚህ ዋጋቸው በቁጥር የሚገለጹ ከሆኑ ደግሞ ኳንቲቴቲቭ ዴታ ናቸው። እነሱን በሜዠርመንት ወይም በመለካት ዴታውን መሰብሰብ እንችላለን ማለት ነው። ኢኮሎጂስት ስተዲ ኦርጋኒዝምስ ቦዝ ኢን ላቦራቶሪ ኤንድ ዘ ፊልድ ዌር ዘይ ሊቭ። ስለዚህ እንግዲህ ኢኮሎጂስቶቹ ኦርጋኒዝሞችን ሲያጠኑ በሁለት መልኩ ያጠኗቸዋል። አንደኛው በላቦራቶሪ ውስጥ የተወሰኑ መጠናት የሚፈልጉትን ኦርጋኒዝሞች ላቦራቶሪ ውስጥ በማምጣት በላቦራቶሪ ውስጥ እንግዲህ የተለያዩ አይነት ጥናቶች ይደረጋሉ። አንደኛው ዘዴ ይሄ ነው። ሁለተኛው ደግሞ እዛው የሚኖሩበት ቦታ ፊልድ በመሄድ እዛው ማጥናት ይቻላል ማለት ነው። ስለዚህ ኢኮሎጂስት ስለ ኦርጋኒዝሞች በሚያጠኑበት ሰዓት እነኚህን ሁለት መንገዶች ይጠቀማሉ። ኦኬ ዚስ ኦል አባውት። ቀጥሎ እንግዲህ የምናየው ምንድነው ባዮቲክ ኤንድ አባዮቲክ ኮምፖነንትስ ናቸው። ባዮቲክ ኤንድ አባዮቲክ ኮምፖነንትስ ናቸው። ስለዚህ እነኚህ ባዮቲክ እና አባዮቲክ የሚባሉት እንግዲህ ምንድነው ባዮቲክ ከተባለ ህይወት ስላላቸው ነገሮች ነው። አባዮቲክ ከሆነ ደግሞ ህይወት ስለሌላቸው ነገሮች ነው ማለት ነው የሚያጠኑት። እነኚህ ሁለቱን የሚመለከቱ ናቸው። የመጀመሪያው እንግዲህ አባዮቲክ ፋክተሮችን እናያለን። አባዮቲክ ፋክተር የሚባሉት እነማን ናቸው? ኦኬ ይሄን ስናይ አባዮቲክ ፋክተርስ አር ነን ሊቪንግ ኮምፖነንትስ። እነኛ አባዮቲክ የሚባሉት እንግዲህ ህይወት የሌላቸው ኮምፖነንቶች ናቸው ማለት ነው። ወይም ደግሞ ህይወት አልባ የሆኑ ነን ሊቪንግ ኮምፖነንትስ ናቸው ኦፍ ዘ ኢኮሲስተም። የኢኮሲስተሙ ወይም ደግሞ የስርዓተ ምህዳሩ አካሎች ናቸው ማለት ነው። ምን የሆኑት? ህይወት አልባ የሆኑት የኢኮሲስተም። እንግዲህ ኢኮሲስተም ሁለቱን ነገሮች ነው የሚይዘው፣ ወይም ኢኮሎጂ ሊቪንግ ቲንግ እና ነን ሊቪንግ ቲንግ አይደለ? በኤንቫይሮንመንታችን አሁን ምን አለ? ሁለት ነገር ነው ያለው፣ ሌላ ነገር የለውም። ከባዮሎጂ አንጻር ስናየው ማለት ህይወት ያለውና ህይወት የሌለው ነገር ነው ያለው። ግን ህይወት ያለውና ህይወት የሌለው ነገር ተመጋጋቢ ነው። እንግዲህ ታውቃላችሁ ይሄን። ለምሳሌ ድንጋይ ህይወት የሌለው ነገር ነው። ነገር ግን በእኛ ህይወት ውስጥ እንግዲህ ምን ያክል ጥቅም እንዳለው ታውቃላችሁ አይደለም? ብዙ አይነት ግንባታዎችን ለመስራት ድንጋይ ያስፈልገናል። ለመግለጽ ያክል ህይወት የሌላቸውና ህይወት ያላቸው ነገሮች። ስለዚህ ህይወት የሌላቸው ነገሮች ናቸው። አንድ ሰው ለምሳሌ አንድ ህይወት ያለው ነገር ለመኖር ህይወት ያለው ነገር ብቻ አይደለም የሚያስፈልገው፣ ህይወት የሌለው ነገርም ያስፈልገዋል ማለት ነው። ስለዚህ አባዮቲክ ፋክተርስ አር ነን ሊቪንግ ኮምፖነንትስ ኦፍ ዘ ኢኮሲስተም ዛት ኢንፍሉዌንስ ዘ ዲስትሪቢዩሽንስ ኦፍ ኦርጋኒዝምስ ኢን ዜር ኢንቫይሮንመንት። ኦኬ ኢንፍሉዌንስ ያደርጋሉ። እነኛ አባዮቲክ ፋክተሮቹ ኢንፍሉዌንስ ያደርጋሉ ወይም ደግሞ ተጽዕኖ አላቸው በኤንቫይሮንመንት ላይ ማለት ነው። ኤግዛምፕልስ ኦፍ አባዮቲክ ፋክተርስ ኢንክሉድ ለምሳሌ የአባዮቲክ ወይም ደግሞ ህይወት አልባ የሆኑ ነገር ግን ህይወት ላለው ነገር በጣም በወሳኝነት ትልቅ ተጽዕኖ ያላቸው ፋክተሮች አሉ። ከነኚህ መካከል እንግዲህ ኢነርጂ አንደኛው ነው፣ ኃይል። ሁለተኛው ላይት ነው፣ ብርሃን። ሶስተኛው ቴምፕሬቸር ነው፣ የሙቀት መጠን። አራተኛው ወተር ነው ወይም ውሃ ማለት ነው። አምስተኛው ኒውትረንትስ ናቸው። ኦኬ ኒውትረንትስ የተለያዩ ንጥረ ነገሮች ናቸው። ስድስተኛው ሳሊኒቲ ነው፣ ይሄ ጨው ማለት ነው። ኦኬ ሶልት ወይም ደግሞ ጨው። እነኚህ በሞላ እንግዲህ ህይወት የሌላቸው ነገሮች ናቸው። ነገር ግን they are very ኢምፖርታንት ፋክተርስ ናቸው፣ አባዮቲክ ፋክተርስ ናቸው ማለት ነው። እያንዳንዳቸው እንመለከታለን። ለምሳሌ የመጀመሪያው ኢነርጂ ነው ወይም ኃይል ነው። ኢነርጂ እንግዲህ ያለ ኢነርጂ አሁን ላይ ላይፍ ምን ያክል ወይም ህይወት ምን ያክል ከባድ እንደሚሆን አስቡት። ኦኬ all organisms require a usable source of energy to live። ስለዚህ እያንዳንዱ ኦርጋኒዝም ምን ይፈልጋል ማለት ነው? ለመኖር ዩዘብል በጣም ጠቃሚ የሆነ ሶርስ ኦፍ ኢነርጂ የግድ ያስፈልገዋል ማለት ነው። ወይም ደግሞ የኃይል ምንጭ ይፈልጋል፣ የኤነርጂ ምንጭ ይፈልጋል ማለት ነው። ለምሳሌ ሶላር ኢነርጂ ፍሮም ሰንላይት፣ የፀሐይ ብርሃንን ወይም ደግሞ ሶላር ኢነርጂ ከፀሐይ ብርሃን ያገኛል። ካፕቸርድ ባይ ክሎሮፊል ዱሪንግ ዘ ፕሮሰስ ኦፍ ፎቶሲንተሲስ ፓወርስ ሞስት ኢኮሲስተምስ። ለምሳሌ ይሄኛው ሶላር ኢነርጂ ከሰንላይት ወይም ከፀሐይ ብርሃን፣ ለምሳሌ እጽዋት ምግባቸውን የሚያዘጋጁት ከፀሐይ በሚያገኙት ብርሃን ነው እና በዛ ምን ያደርጋሉ? ካፕቸር ያደርጋሉ። ምን ይዛሉ? ክሎሮፊል በሚባል እንትናቸው ክፍላቸው ይይዙና እንግዲህ የራሳቸውን ምግብ ያዘጋጃሉ። ፕላንቶች እንደምታውቁት እንግዲህ የራሳቸውን ምግብ የሚያዘጋጁት ራሳቸው ናቸው። ያ ምግባቸውን የሚያዘጋጁበት ሂደት ደግሞ ፎቶሲንተሲስ ይባላል። በዛ ውስጥ እንግዲህ ፎቶሲንተሲስ ደግሞ የግድ ክሎሮፊል የግድ ያስፈልጋል ማለት ነው።
ያን ሂደት ለማካሄድ ማለት ነው። ለሱ ደግሞ ዋና ግብአቱ ዋና መሰረቱ ማን ነው? የፀሐይ ብርሃን ነው ማለት ነው። ኦኬ የፀሐይ ብርሃን ነው። ስለዚህ ከዛ የሚገኘው ሶላር ኤነርጂ እንግዲህ ይህን ያክል ቬሪ ኢምፖርታንት ነው ማለት ነው። ላክ ኦፍ ሰንላይት እንግዲህ የፀሐይ ብርሃን ማነስ ኢዝ ሬርሊ ዘ ሞስት ኢምፖርታንት ፋክተር ሊሚቲንግ ፕላንት ግሮዝ ፎር ቴሬስትሪያል ኢኮሲስተምስ። ኦኬ ስለዚህ ይሄ ቴሬስትሪያል ማለት እንግዲህ የብስ ማለት ነው። የብስ እንግዲህ የመሬትን ክፍል እንግዲህ በሁለት ከፍለን ነው የምናየው፣ አኳቲክ እና ቴሬስትሪያል ብለን ከፍለን እናየዋለን። አኳቲክ ማለት የመሬት ውሃማው ክፍል ነው። ቴሬስትሪያል ማለት ደግሞ የብስ የሆነ ማለት ደረቅ መሬት የሆነው ማለት ነው፣ ውሃ የሌለበት ክፍል ማለት ነው፣ የመሬት ክፍል ማለት ነው። ስለዚህ ላክ ኦፍ ሰንላይት የዚህ የፀሐይ ብርሃን ማነስ እንግዲህ ኢዝ ሬርሊ ዘ ሞስት ኢምፖርታንት ፋክተር፣ ኢምፖርታንት የሚሆንበት ጊዜ አለ። ለምሳሌ ሊሚቲንግ ፕላንት ግሮዝ የእጽዋትን እድገት ለመገደብ ፎር ቴሬስትሪያል ኢኮሲስተምስ ኦልዞ ሼዲንግ ባይ ትሪስ ዳዝ ክሬት ኢንተንስ ኮምፒቲሽን ፎር ላይት አመንግ ፕላንትስ ግሮዊንግ ኦን ፎረስት ፍሎርስ ኢን ሜኒ አኳቲክ ኤንቫይሮንመንትስ። አኳቲክ ደግሞ ያልኳችሁ ውሃማው የሆኑ አካባቢ ላይ ማለት ነው፣ ውሃማ። ሃዌቨር ላይት ካንኖት ፔኔትሬት ቢዮንድ ሰርቴን ዴፕዝ። የፀሐይ ብርሃን እንግዲህ በውሃ ላይ እስከተወሰነ ጥልቀት ብቻ ነው ሊደርስ የሚችለው። ከተወሰነ ጥልቀት በኋላ የፀሐይ ብርሃኑ ፔኔትሬት አድርጎ ወይም ደግሞ ሰርስሮ የመግባት አቅም የለውም ማለት ነው። በዛ ሰዓት አዘ ሪዛልት ሞስት ፎቶሲንተሲስ ኢን ኤ ቦዲ ኦፍ ዋተር ኦከርስ ኒር ዘ ሰርፌስ። ኦኬ ስለዚህ ይሄ ለዛ የፀሐይ ብርሃኑ እስከሚደርስበት አካባቢ ባለው የውሃ ክፍል ነው እንግዲህ የፎቶሲንተሲስ ፕሮሰስ ወይም ደግሞ እጽዋት ምግባቸውን የማዘጋጀት ሂደቱ የሚካሄደው ማለት ነው። እና እነሱም የሚኖሩት እንግዲህ በተወሰነ ዴብዝ በኋላ እንግዲህ እጽዋትን ላናገኝ እንችላለን ማለት ነው፣ የፀሐይ ብርሃን መድረስ የማይችልበት ርቀት ላይ ከሆነ። ኢን ኤ ቦዲ ኦፍ ዋተር ኦከርስ ኒር ዘ ሰርፌስ ሰርፕራይዚንግሊ ላይፍ ኦልሶ ትራይቭስ ኢን ኢንቫይሮንመንት ዛት አር ኮምፕሊትሊ ዳርክ። ግን በጣም ደግሞ አንዳንድ ሰርፕራይዚንግ የሚያደርጉ ነገሮች አሉ፣ የሚያስገርሙ ነገሮች አሉ። ላይፍ ኦልሶ ትራይቭስ ኢን ኢንቫይሮንመንት በጣም ዳርክ በሆነ ኮምፕሊትሊ ዳርክ በሆነ የፀሐይ ብርሃን በማይደርስበት አካባቢ እንግዲህ ሰርቫይቭ ያደርጋሉ ማለት ነው፣ የሚኖሩ አሉ፣ ህይወት ያላቸው ነገሮች ያን ተቋቁመው ማለት ነው። ዘስ ኢኮሲስተምስ አር ፓወርድ ባይ ባክቴሪያ ዛት ድራይቭ ኢነርጂ ፍሮም ዘ ኦክሲዴሽን ኦፍ ኢንኦርጋኒክ ኬሚካልስ ሰች አስ ሃይድሮጅን ሰልፋይድ። በዚህ ኢኮሲስተም እንግዲህ ሰንላይት በማይደርስበት ዳርክ በሆነ ኤንቫይሮንመንት እንግዲህ ባክቴሪያዎቹ ምን ይጠቀማሉ ማለት ነው? ኢነርጂ ፍሮም ኦክሲዴሽን ኦፍ ኢንኦርጋኒክ ኬሚካሎች ያገኛሉ ማለት ነው። ኦክሲዴሽን በማካሄድ ያገኛሉ። ባክቴሪያ ዊዝ ሲሚላር ሜታቦሊክ ታለንትስ ሰፖርት ኮሚኒቲስ ኦፍ ኬፕድ ድዌሊንግ ኦርጋኒዝምስ። ይሄ የራሳቸውን የደበቁ አሉ አይደል? ኬፕድ የሆኑ ይህንን ይመስላል እንግዲህ ኢነርጂ እንግዲህ ይህን ያክል አንደኛው እንግዲህ ምንድነው ማለት ነው? አባዮቲክ ፋክተር ነው ማለት ነው። ወይም ደግሞ ህይወት ከሌላቸው ነገሮች ውስጥ የሚመደብ የመጀመሪያው ፋክተር ነው። ሁለተኛው እንግዲህ ቴምፕሬቸር ነው። ቴምፕሬቸር ወይም ደግሞ ሙቀት ነው። ቴምፕሬቸር ኢዝ አን ኢምፖርታንት አባዮቲክ ፋክተር ቢኮዝ ኦፍ ኢትስ ኢፌክት ኦን ሜታቦሊዝም። ይሄ እንግዲህ ሜታቦሊዝም ላይ ባለው ትልቅ ኢፌክት ምክንያት በጣም ኢምፖርታንት የሆነ አባዮቲክ ፋክተር ነው ማለት ነው ቴምፕሬቸር። ፊው ኦርጋኒዝምስ ካን ሜንቴን a sufficient active metabolism at temperature close to 0 ዲግሪ ሴንቲግሬድ ወይም ደግሞ 30 ዲግሪ ፋራናይት ድረስ እንግዲህ አክቲቭ የሆነ ሜታቦሊዝም ፕሮሰስ ያካሂዳሉ ማለት ነው። and temperatures above 45 ዲግሪ ሴንቲግሬድ ከ0 ዲግሪ ሴንቲግሬድ ወይም ከ32 ፋራናይት እስከ 45 ዲግሪ ሴንቲግሬድ ወይ ደግሞ 113 ፋራናይት destroys the enzymes of most organisms. Okay. Most organisms function best within a specific range of environmental temperature. እንግዲህ አብዛኞቹ most ኦርጋኒዝሞች ፋንክሽን የሚያደርጉት ወይም ደግሞ ሜታቦሊዝም ፕሮሰሳቸውን ማከናወን መተግበር የሚችሉት እንግዲህ within a specific range of environmental temperature ነው፣ በተወሰነ የሙቀት መጠን ነው ማለት ነው። ስለዚህ ያ ካነሰ ወይም ከበዛ ቴምፕሬቸር መጠኑ እንግዲህ ያን ነገር ማካሄድ አይችሉም ማለት ነው። ቴምፕሬቸር ይሄን ያክል እንግዲህ በጣም ኢምፖርታንት ፋክተር ነው፣ አባዮቲክ ፋክተር ነው ማለት ነው። ሶስተኛው አባዮቲክ ፋክተር እንግዲህ ወተር ነው ወይም ውሃ ነው።
ኢሴንሻል ቱ ኦል ላይፍ እንግዲህ ውሃ ለሁሉም ህይወት ላለው ነገር በጣም ኢሴንሻል የሆነ በጣም አስፈላጊ የሆነ ግብአት ነው ማለት ነው። And then aquatic organisms are surrounded by water, but they face problems of water balance if their own solute concentration does not match that of their surroundings. For terrestrial organisms, የብስ ላይ ለሚኖሩት ማለት ነው, the primary trait is drying out in the air. Okay? primary ትሬታቸው ስጋታቸው ምንድን ነው? መድረቅ ነው። ኦኬ ድርቀት ነው ወይም ደግሞ የውሃ ማጣት መጥፋት ነው ማለት ነው። ሶ ሜኒ ላንድ አኒማልስ ሃቭ ወተር ታይት ካቨሪንግስ ዛት ሪዱስ ወተር ሎስ። እንግዲህ አብዛኞቹ መሬት ላይ የሚኖሩ እንስሳት ላንድ አኒማልስ ወይም ደግሞ ቴሪስቴሪያል አኒማልስ የምንላቸው ማለት ነው ሃቭ ወተር ታይት ካቨሪንግ አላቸው። ወተር ታይት ካቨሪንግ ማለት ምንድን ነው? ከውስጣቸው ፈሳሽ ወይም ውሃ እንዳይወጣ የሚሸፍን ያን በትነት መልክ እንግዲህ በሙቀት ምክንያት ምናምን እንዳይወጣ ሪዱስ የሚያደርግ ከቨሬጅ ወይም ሽፋን አላቸው ማለት ነው። ያ ምን ለማድረግ ነው? ይሄ ቱ ሪዱስ ወተር ሎስ የውሃ መጠንን ከነሱ እንግዲህ በላብ መልክ በምናምን እንዳይወጣ ከሰውነታቸው እንዳይወጣ እንግዲህ ያን ወይም ደግሞ የሚወጣበትን መጠን ለመቀነስ የሚጠቀሙበት ከቨሬጅ ነው ወይም ደግሞ ሽፋን ነው ማለት ነው። ሰቻስ ሬፕቲሊያን ስኬል የሚባሉ አሉ። ልክ አሁን ይሄኛውን ነገር የሚያከናውኑ ልክ እንደ ሬፕቲሊያን ስኬል። ሞስት ፕላንትስ ሃቭ ወክሲ ኮቲንግስ። ይሄ ለእንስሳዎች ነው ቅድም ያየ ነው። ለፕላንቶች ደግሞ ምን አላቸው? ዋክሲ አላቸው። ዋክሲ ኮቲንግ አላቸው። ዋክሲ ኮቲንግ ማለት እንግዲህ የላይኛው ክፍላቸው ዋክሲ ይሆናል። ይሄ ቅባታማ ሽፋን ይኖራል ማለት ነው። እሱ ካለ ምንድነው ከውስጣቸው ያለው የውሃ መጠን በፀሐይ እና በሙቀት ምክንያት እንግዲህ ምን እንዳይሆን ያደርጋል ማለት ነው። ወደ ውጭ እንዳይወጣ ድርቀትን በዚህ መልኩ ይከላከላሉ ማለት ነው። በተፈጥሮ ይሄ ዋክሲ ኮት አላቸው ከላይ የሚሸፍንላቸው ማለት ነው። ኦን ዜር ሊቭስ በቅጠሎቻቸው ላይ ማለት ነው ይሄ ያለው። ኤንድ አዘር ኤሪያል ፓርትስ ሌሎችም ደግሞ እንደዚህ ኤሪያል ፓርቶቻቸው ላይ ይሄን ዋክሲ ኮቲንግ በመጠቀም እንግዲህ ከነሱ ወደ ውጭ የውሃ መጠን እንዳይወጣ ይከላከላሉ ማለት ነው። So the distribution and abundance of photosynthetic organisms እንግዲህ የፎቶሲንቴቲክ ኦርጋኒዝም የሚባሉት እንግዲህ በፎቶሲንተሲስ ፕሮሰስ ማለት ሰንላይትን በመጠቀም የራሳቸው ምግብ የማዘጋጀት ሂደት ማለት ነው። እጽዋት ላይ ወይም ደግሞ ፕላንቶችን ነው የሚመለከተው። የእነሱ ስርጭት እና መብዛት ነው የሚለን። ኢንክሉዲንግ ፕላንትስ አልጌዎች አሉ የሚያደርጉ ፕላንቶች አልጌዎች ኤንድ ፎቶሲንቴቲክ ባክቴሪያዎች አሉ ባክቴሪያዎችም አሉ ይሄን ፕሮሰስ የሚያካሂዱ። ዲፐንድ ኦን አቬላቢሊቲ ኦፍ ኢንኦርጋኒክ ኒውትሪየንትስ ምን ያስፈልጋቸዋል? ኢንኦርጋኒክ ኒውትሪየንቶች ያስፈልጓቸዋል ይህን ፕሮሰስ ለማካሄድ። ሰች አስ ኮምፓውንድስ ኦፍ ናይትሮጅን ኤንድ ፎስፈረስ። እነኚህ እንግዲህ የፎቶሲንቴቲክ ኦርጋኒዝሞች ማን ላይ ጥገኛ ናቸው? በዋናነት ጥገኛ ናቸው ምን ላይ? ኢንኦርጋኒክ ኒውትሪየንትስ ላይ ጥገኛ ናቸው። እነኚህ ኢንኦርጋኒክ ኮምፓውንድስ የሚባሉት ለምሳሌ የናይትሮጅን እና የፎስፈረስ ኮምፓውንዶች ማለት ነው። የናይትሮጅን እና የፎስፈረስ ኮምፓውንዶች እነኚህ ለፎቶሲንተሲስ ፕሮሰስ ኢምፖርታንት ስለሆኑ እንግዲህ በእነኚህ ላይ ጥገኛ ናቸው ማለት ነው። የእነሱ መኖር ለእነኚህም ኤግዚስተንስ በጣም ኢምፖርታንት ነው። ለህልውናቸው በጣም ወሳኝ የሆኑ ነገሮች ናቸው ማለት ነው። እነሱ ላይ ጥገኞች ናቸው፣ ዲፐንደንት ናቸው ነው የሚለው። ፕላንትስ ኦብቴን ዘስ ኒውትሪየንትስ ፍሮም ዘ ሶይል። እነኚህ ኒውትሪየንቶች እንግዲህ ወይም እነኚህ ንጥረ ነገሮች የት ነው የሚያገኟቸው? ከአፈር ነው የሚያገኙት ማለት ነው። እጽዋቶቹ ከአፈር ያገኛሉ። ሶይል ስትራክቸር የመሬት እንግዲህ የአፈር ስትራክቸር። ፒኤቹ ደግሞ ይሄ ምንድነው? ፒኤች ማለት እንግዲህ ይሄ አሲዲቲን ቤዝን ቴስት የምናደርግበት ነው የምታውቁት ነው። ፒኤች ላይ እንግዲህ ፓወር ኦፍ ሃይድሮጅን እንለዋለን። ፒኤች ዜሮ ከሆነ ለምሳሌ ኒውትራል ነው ማለት ነው። ፒኤቹ ዜሮ ነው ማለት ኒውትራል ነው። ከፒኤቹ ደግሞ ከሰባት በታች አሚን ፒኤቹ 7 ከሆነ ኒውትራል ነው። ኤንድ ፒኤቹ ከ7 ያነሰ ከሆነ ከ7 የበለጠ ከሆነ ደግሞ ቤዝ እና አሲድ ይሆናል ማለት ነው። ቤዝ እና አሲድ ይሆናል። ስለዚህ ፒኤቹም ኒውትራንት ኮንተንቱም ኦፍን ፕላይ ሜጀር ሮልስ። ይሄ እንግዲህ እነኚህ በጣም ትልቅ ተጽዕኖ አላቸው ማለት ነው፣ ወይም ደግሞ ትልቅ ሚና ይጫወታሉ። ኢን ዲተርማይኒንግ ዘ ዲስትሪቢዩሽን ኦፍ ፕላንትስ የእጽዋቶችን ስርጭት እንግዲህ የሚወስኑ ፋክተሮች ናቸው ማለት ነው እነኚህ።
ኢን ሜኒ አኳቲክ ኢኮሲስተምስ አኳቲክ ማለት እንግዲህ ምንድን በምን አይነት ኢኮሲስተም ነው ይሄ? ውሃማ የሆኑ አካባቢዎች እንደማለት ነው። ውሃማ የሆነ አካባቢ ሶ ሎ ሌቭልስ ኦፍ ናይትሮጅን ኤንድ ፎስፈረስ ሊሚት ዘ ግሮዝ ኦፍ አልጌ ኤንድ ፎቶሲንቴቲክ ባክቴሪያ። በአኳቲክ ላይ ደግሞ የእነኝህ የናይትሮጅን እና የፎስፈረስ ኮምፓውንዶች እጥረት ስላለ የእጽዋቶቹም እድገት በዛው ልክ የተገደበ ነው። እድገታቸው ሊሚትድ ነው። ምክንያቱም እነኚህን ነገሮች ካላገኙ የማደግ እድል ስለሌላቸው ማለት ነው። ሰቨራል አባዮቲክ ፋክተርስ አር ኢምፖርታንት ኢን አኳቲክ። በውሃማ ክፍል ላይ ነው ይሄኛው እንግዲህ በት ኖት ተርሲሪያል። በየብስ ላይ ግን ምንም እንትን የላቸውም፣ ሚና የላቸውም ማለት ነው። ዋይል ተርሲሪያል ኦርጋኒዝምስ ሃቭ ፕሌንቲፉል ሰፕላይ ኦፍ ኦክሲጅን ፍሮም ዘ ኤር። ነገር ግን ተርሲሪያል ከሆኑ ወይም በየብስ ላይ የሚኖሩ በደረቅ መሬት ላይ የሚኖሩ ከሆኑ ግን ፕሌንቲፉል በጣም ብዙ የሆነም እንደፈለጉ በቀላሉ ማግኘት የሚችሉት ኦክሲጅን ስላለ ከኤር ወይም ከአየር ላይ ኦክሲጅን ስለሚያገኙ አኳቲክ ኦርጋኒዝምስ መስት ዲፐንድ ኦን ኦክሲጅን ዲዞልቭድ ኢን ዋተር። ነገር ግን አኳቲክ የሆኑት ደግሞ ወይም በውሃ ውስጥ የሚኖሩት እንግዲህ ኦክሲጅን የሚያገኙት ዲዞልቭድ በሆነ መልኩ ነው። እንደ ቴሪስቴሪያሎቹ በቀላሉ አየር ላይ አያገኙትም። በውሃ ውስጥ ተቀላቅሎ ነው የሚያገኙት፣ ዲዞልቭድ ሆኖ ነው የሚያገኙት ማለት ነው። ሌላኛው እንግዲህ ሳሊኒቲ ወይም ደግሞ ሳልትነስ ነው፣ ወይም ቅድም ያልኳችሁ ጨዋማነት ነው ይሄኛው። currents and tides also play a role in many aquatic ecosystems. እንግዲህ እዚህ ጋር የምታዩት ነው እንግዲህ ሶይል አለ። ለምሳሌ ኮመን አባዮቲክ ፋክተሮች የሚባሉት ማለት ነው። ኮመን አባዮቲክ ፋክተርስ የምንላቸው ወይም ደግሞ መሰረታዊ የሆኑ አባዮቲክ ፋክተርስ ኦፍ ቴሪስቴሪያል ኤንድ አኳቲክ ባዮም ማለት ነው። ይሄ በየብስም በውሃም ውስጥ ለሚኖሩ ኦርጋኒዝሞች እንግዲህ በጣም ኢምፖርታንት የሆኑ ፋክተሮች አባዮቲክ ህይወት የሌላቸው ፋክተሮች ማለት ነው። ህይወት የሌላቸው ፋክተሮች ምን ምን ናቸው? እንግዲህ አንደኛው አፈር ነው ሶይል፣ ሁለተኛው ውሃ ነው፣ ሶስተኛው አትሞስፌር ነው ወይም ደግሞ አየር ነው፣ አራተኛው ሰንላይት ነው የፀሐይ ብርሃን ነው፣ አምስተኛው ዊንድ ነው ንፋስ ነው፣ ስድስተኛው ደግሞ ቴምፕሬቸር ነው። እነኚህ ምንድናቸው? ኮመን አባዮቲክ ፋክተርስ ኦፍ ቴሪስቴሪያል ኤንድ አኳቲክ ባዮ። ይሄ ምንድነው? በመሬት ላይና በደረቅ በየብስ ላይና በውሃ ውስጥ ለሚኖሩ ህይወት ላላቸው ነገሮች ማለት ነው። በጣም ወሳኝ የሆኑ ህይወት የሌላቸው ነገሮች ማለት ነው። ህይወት ላላቸው አስፈላጊ የሆኑ ህይወት የሌላቸው ፋክተሮች የሚባሉት እንግዲህ እነኚህ ናቸው፣ ስድስቱ ማለት ነው። በዋናነት ስድስቱ ናቸው። ለምሳሌ ሰውን ውሰዱ፣ ህይወት ያለው ነገር ነው ሰው በሚኖርበት ለመኖር እንግዲህ እነኚህ አሁን እዚህ ጋር የተዘረዘሩት ነገሮች በሞላ ትልቅ ፋክተሮች ናቸው። አፈር ያው የምታውቁት ነው፣ በጣም ወሳኝ ነገር ነው። ውሃም ልክ እንደዛው፣ አትሞስፌር የአየር ሁኔታም ልክ እንደዛው፣ የፀሐይ ብርሃንም በጣም ወሳኝ ነገር ነው ሰርቫይቭ ለማድረግ፣ ንፋስም ልክ እንደዛው፣ ቴምፕሬቸርም የሙቀት መጠንም ልክ እንደዛው ማለት ነው። ስለዚህ እነኚህ ቴሪስቴሪያል ለሆኑና አኳቲክ ለሆኑ ባዮሞች በጣም ኢምፖርታንት የሆኑ እንግዲህ አባዮቲክ ፋክተሮች ናቸው ማለት ነው። አባዮቲክ ፋክተሮች ናቸው። ጉድ። ስለዚህ አባዮቲክ የሆኑትን ፋክተሮች አይተናቸዋል። ህይወት አልባ የሆኑትን ፋክተሮች ተመልክተናል። አሁን ደግሞ ባዮቲክ ፋክተሮች እናያለን፣ ህይወት ያላቸው። ባዮቲክ ፋክተርስ አር ሊቪንግ ኮምፖነንትስ። ምንድናቸው? እነዚህ ሊቪንግ ኮምፖነንቶች ናቸው፣ ህይወት ያላቸው ነገሮች ናቸው። ኦፍ ዘ ኢኮሲስተም ዛት ኢንፍሉዌንስ ዘ ዲስትሪቢዩሽንስ ኦፍ ኦርጋኒዝምስ ኢን ዜር ኢንቫይሮንመንት። ምን የሚያደርጉ ናቸው? የኦርጋኒዝሞችን ዲስትሪቢዩሽን ወይም ስርጭት እንግዲህ ኢንፍሉዌንስ የሚያደርጉ ተጽዕኖ የሚያሳድሩ ሊቪንግ ኦርጋኒዝም ሊቪንግ ኮምፖነንቶች ናቸው ማለት ነው። ኦፍን ዘ አቢሊቲ ኦፍ ስፒሺስ ቱ ሰርቫይቭ ኤንድ ሪዱስ ኢትስ ሪፕሮዲውስ። ሰርቫይቫልንና እንግዲህ ሪፕሮዳክሽንን መራባትንና ህልውናን መኖርን በሱ ላይ እንግዲህ ትልቅ የሆነ ኢንፍሉዌንስ ያላቸው ናቸው ማለት ነው። ኢዝ ሪዱስድ ባይ ኢትስ ኢንተራክሽንስ ዊዝ አዘር ስፒሺስ። የአንድ ስፒሺስ የአንድ ዝርያ ህልውና እንግዲህ የሚመሰረተው ከእሱ ጋር እንግዲህ በአንድ ኢንቫይሮንመንት ሲኖር እንግዲህ እያወራ ያለ ነው ስለ ኢኮሎጂ ነው። እንግዲህ ስለ ሁሉም ነገሮች ነው፣ ስለ ሁሉም በመጠን ትልቅ የሚሆኑ በጣም ትንሽ የሚሆኑ ኦርጋኒዝሞች እንግዲህ ከእነሱ ጋር ያለው መስተጋብር
ከሌሎች ህይወት ካላቸው ነገሮች ጋር ያለው መስተጋብር እንግዲህ በጣም ወሳኝ ነው ማለት ነው። ኦኬ ሶ ቅድም ምን ብለናል? ኢኮሎጂ የሚያጠናው ስለምንድን ነው ብለናል? ስለ ሊቪንግ ኦርጋኒዝሞቹ እና ስለ ኤንቫይሮንመንታቸው ህይወት ያላቸውና ህይወት ስለሌላቸው ነገሮች መስተጋብር ሁለት ነገር ያየ ነው። አንደኛው ይሄ ነው። ሁለተኛው ደግሞ ህይወት ባላቸው ነገሮች ራሱ መካከል ያለው መስተጋብር ህይወት ባላቸው ነገሮች መካከል። ስለዚህ እዚህ ጋር የምናየውን ባዮቲክ ፋክተሮች ላይ ያየን ያለው ምንድን ነው? ህይወት ያለው ነገር ሌሎች ህይወት ካላቸው ነገሮች ጋር ያለው መስተጋብር ማለት ነው። አንዱ ዝርያ ከሌላ ዝርያ ጋር ለምሳሌ አንድ እንስሳ ብትወስዱ፣ አንድ የቤት እንስሳ ብትወስዱ ለምሳሌ ከብቶች ከአየር ጋር መስተጋብር አላቸው አይደለም? ከፀሐይ ጋር መስተጋብር አላቸው። ከሌሎች ደግሞ ለምሳሌ ከሚመገቧቸው ምግቦች ጋር መስተጋብር አላቸው። ልክ እንደዛው ማለት ነው። ስለዚህ አንድ ህይወት ያለው ነገር ከሌላኛው ህይወት ካለው ነገር ጋር ያለው መስተጋብር ነው በዚህ በባዮቲክ ፋክተር የምናየው ማለት ነው። ስለዚህ የአንድ ስፒሽስ ህልውናውና የመራባት አቅሙ የሚወሰነው እንግዲህ ወይም ሊጨምር ወይም ሊቀንስ የሚችለው እንግዲህ ከሌሎች ሊቪንግ ኦርጋኒዝሞች ጋር ያለው መስተጋብር ወሳኝ ነው ማለት ነው። ከሌሎች ባዮቲክ ፋክተሮች ጋር እንግዲህ ያለውን ነገር ወሳኝነት አለው ማለት ነው። ያለው መስተጋብር ያለው ኢንተራክሽን ወሳኝነት ይኖረዋል ማለት ነው። ሶስተኛስ ፕሪዳተሮች አሉ፣ አዳኞች አሉ። ኦኬ በአዳኞች ምክንያት ለምሳሌ የአንድ ስፒሽስ በጣም ሊጎዳ ይችላል። ሌሎች አዳኞች በቅርቡ በአካባቢው ካሉ ማለት ነው። አንድ እንስሳ ዝርያ ደግሞ አዳኞች ከሌሉበት ደግሞ የመራባት መጠኑን በዛው ልክ ይጨምራል ማለት ነው። የመራባት መጠኑ ይጨምራል። ሰርቫይቫሉ ህልውናው ጥያቄ ውስጥ አይገባም። ነገር ግን የአዳኙ ቁጥር እየበዛ ከሆነ ለዛኛው ለታዳኙ ዝርያ አደጋ ነው የሚሆነው። ሰርቫይቫል ነገር ውስጥ ይገባል፣ ችግር ውስጥ ይገባል። ከእንደገና የመራባት እድሉን በዛው ልክ ይቀንሳል ማለት ነው። ኦርጋኒዝምስ ዛት ኪል ዜር ፕሬይ ማለት ነው ፕሪዳተር የምንለው። እንደገና ደግሞ ሄርቢቫረስ አሉ፣ ኦርጋኒዝምስ ዛት ኢት ፕላንትስ ኦር አልጌ። ሄርቢቫረስ የሚባሉት ደግሞ እንግዲህ ምንድን ነው ሳርበል የምንላቸው ናቸው። እነ ሳርበል የምንላቸው ናቸው። ስለዚህ አንድ እንስሳ ለምሳሌ ሳር የሚመገብ ከሆነ ሁለት ፋክተር አለው። ለምሳሌ የሚበላው ፕላንት ወይም እጽዋት በአካባቢው በበቂ ሁኔታ መኖር አለበት። ሁለተኛ ህይወት ያለው ነገር ነው እንግዲህ። ሁለተኛ ደግሞ አዳኞቹ እዛ አካባቢ ቁጥራቸው መቀነስ መቻል አለበት። እነኚህ ከእነሱ ጋር ያለው መስተጋብር እንግዲህ ወሳኝነት አለው ነው። ሄርቢቫረስ ኩድ አፌክት ዘ ዲስትሪቢዩሽን ኦፍ ፉድ ስፔሺስ። የፉድ ስፔሺስን አፌክት ያደርጋል። ለምሳሌ ሄርቢቫረስ in addition to predation and herbivory, the presence or absence of pollinators, food resources, parasites, pathogens, and competing organisms can act as a biotic limitation on specific distribution, or species distribution. So such biotic limitations are common in nature ማለት ነው። ስለዚህ እንግዲህ አንድ ስፒሽስ እንግዲህ ሰርቫይቭ ለማድረግ እነኝን ሁኔታዎች እንግዲህ በደንብ ማለፍ ይኖርበታል ማለት ነው። ለምሳሌ እዚህ ጋር ባዮቲክ ፋክተሮችን እንመልከት። ባዮቲክ ፋክተሮችን እንመልከት። እዚህ ጋር እንግዲህ ፕሮዲውሰርስ አሉ። ለምሳሌ እጽዋት የራሳቸው ምግብ ያመነጩት እነሱ ናቸው። እኛ የመነጨው ምግብ ነው የምንመገበው። ለምሳሌ ሰው ኮንሱመር ነው። ሰው ኮንሱም ማለት የሆነ መመገብ ማለት ነው እንጂ በራሳችን ምግብ ፕሮዲውስ አናደርግም። ሰው እጽዋቶች ግን ያደርጋሉ። የራሳቸው ምግብ ስለሚያዘጋጁ ምን ይባላሉ? እነሱ አምራቾች ፕሮዲውሰርስ ይባላሉ፣ ፕላንቶች። ከዛ እንግዲህ እዚህ ጋር የምታዩቸው እንስሳዎች ደግሞ እንግዲህ ከብት አለ፣ እዚህ ጋር ውሻ አለ፣ ሰው አለ፣ ንብ አለ፣ እዚህ ጋር ነብር አለ። እነኚህ በሞላ ደግሞ ምንድን ናቸው? ኮንሱመሮች ናቸው። ፕላንቶች ምግብ በተፈጥሮ ያዘጋጃሉ። ለምሳሌ እንደዘን እጽዋቶች ደግሞ ማን ይባላል? እነሱን እንስሳቶች እነኚህ በራሳቸው ምግብ የሚያዘጋጁትን በፎቶሲንተሲስ ፕሮሰስ የፀሐይ ብርሃንን በመጠቀም የራሳቸው ምግብ ያዘጋጃሉ። እጽዋትን ደግሞ ማን ይመገባል? ለምሳሌ ላም ትመገባለች፣ ሰው ይመገባል። ኦኬ። ስለዚህ ሰው ኮንሱመር ነው፣ እጽዋቶቹ ፕሮዲውሰር ናቸው።
ከዛ ደግሞ እዚህ ጋር ለምሳሌ ነብር አለ። ነብር ለምሳሌ ሌሎች እንስሳዎችን ደግሞ ይመገባል። ሳር የሚበሉትን እንስሳዎች ይመገባል። ሰዎች ፉድ ቼኑ በዚህ መልኩ ይቀጥላል ማለት ነው። ስለዚህ እዚህ ጋር ያሉት ፋክተሮች እንግዲህ ምንድነው? ባዮቲክ ፋክተር የሚባሉት እንግዲህ እዚህ ጋር ባሉ መስተጋብሮች ነው በሁለቱ መካከል። ለምሳሌ በአዳኝና በታዳኝ መካከል ያለው መስተጋብር ማለት ነው። ሌሎች እንግዲህ በጣም ጥቃቅን ደግሞ ባክቴሪያዎች ምናምን ደግሞ እነሱ ምን ያደርጋሉ? ዲኮምፖዘርስ ናቸው። ዲኮምፖዝ ያደርጋሉ። ይሄ አበስብሰው አንድ ነገር ከአንድ ነገር ወደ ሌላ ነገር መቀየር ማለት ነው። ሰው እነኚህ እንግዲህ ሶስቱ የባዮቲክ ፋክተሮች የምንላቸው እነኚህ ናቸው ማለት ነው። ህይወት ያላቸው ነገሮች ማለት ነው። ጉድ ይህን ካየን ቀጥሎ ደግሞ የምናየው ምንድነው? ኢኮሎጂካል ሌቭልስ ናያለን። ኢኮሎጂካል ሌቭሎች ምንድን ናቸው? ደረጃዎች፣ የኢኮሎጂ ደረጃዎች ምንድን ናቸው? ሌቭሎቹ ምንድን ናቸው የሚለውን ደግሞ እናያለን ማለት ነው። ኢኮሎጂስት ስተዲ ኢንዲቪጁዋል ኦርጋኒዝምስ። ኢኮሎጂስት እንግዲህ ያደርጋሉ አንድን ኦርጋኒዝም ሰፓሬትሊ ነጥለው ኢንዲቪጁዋል ኦርጋኒዝምን ያጠናሉ። ዘይ ስተዲ ሪሌሽንሽፕስ አመንግ ኦርጋኒዝምስ፣ በኦርጋኒዝሞቹ መካከል ያለውን መስተጋብር ያለውን ተግባቦት ያጠናሉ። ኦፍ ዘ ሴም ስፔሺስ፣ አንድ አይነት ዝርያ ያላቸውን ማለት ነው። ለምሳሌ አንድ ኦርጋኒዝም ውሰዱ። ለምሳሌ ከእንስሳ ውስጥ ለምሳሌ ላምን ብትወስዱ ላም ከሌላ ላም ጋር ያላት መስተጋብር ምንድን ነው የሚለውን እንደ ማጥናት ማለት ነው። ላምን ብቻ ወስዶ ለብቻዋን ማጥናት፣ ወይም ደግሞ አንድ አንበሳን ብቻ ወስዶ ስለሱ ማጥናት። አንበሳ ከሌሎቹ አንበሳ ዝርያዎች ጋር ያለው መስተጋብር እንዴት ነው፣ ከአንበሳዎቹ ካሉ ሌሎች እንስሶች ጋር ያለው መስተጋብር ያለው ሪሌሽንሽፕ እንዴት ነው ምናምን የሚለውን ሊያጠኑ ይችላሉ ነው እንግዲህ ኢኮሎጂስቶቹ። ኮኔክሽንስ አመንግ ኦርጋኒዝምስ ኦፍ ዲፍረንት ስፔሺስ፣ ከሌሎችም ጋር ያለውን መስተጋብር ማለት ነው። they also study the effect of abiotic factors on species that live together። ሌላው ደግሞ ምንድነው? ኢኮሎጂስቶች አሁን ምን ሊያጠኑ ይችላሉ? አባዮቲክ ፋክተሮች ውስጥ እንዴት ነው ከሙቀቱ ጋር ያላቸው ህይወት ያለው። ለምሳሌ አንበሳ ወስዳችሁ ከዛ አካባቢ ላይ ካለው ከቴምፕሬቸሩ ጋር ያለው ኢፌክት እንዴት ነው፣ የቴምፕሬቸር መጠኑ ወይም የሙቀት መጠኑ በሚጨምርበት ወቅት ላይ በሚቀንስበት ወቅት ላይ እና ሌሎች ፋክተሮችን ቅድም ያየናቸው ማለት ነው። to make it easier to examine all this biotic and abiotic interactions። እነዚህ እንግዲህ ህይወት ያለው ነገር ህይወት ካለው ነገር ጋር፣ ህይወት ያለው ነገር ህይወት ከሌለው ነገር ጋር ያለውን ኢንተራክሽን መስተጋብር ማለት ነው። ኢኮሎጂስት have organized the living world into levels። በዚህ ምክንያት ይሄን ለማጥናት እንግዲህ ሌብሎች ያስፈልጉ ማለት ነው። በተለያየ ደረጃ በተለያየ ሌብል ማጥናት አስፈላጊ ሆኖ ተገኘ በኢኮሎጂስቶቹ ማለት ነው። the levels are the organism by itself። አንደኛው ሌብል ምንድነው? ኦርጋኒዝሙ በራሱ አንድ ዘንድ ፖፑሌሽኑ የዛ ኦርጋኒዝም ደግሞ ስፒሺዎቹ አጠቃላይ ለምሳሌ አንበሳን ብቻ ወሰዳችሁ ከዛ በኋላ የአንበሳ መንጋን እንደማጥናት ማለት ነው። አጠቃላይ ስለ አንበሳ እዛ አካባቢ ላይ ስላሉት አስ ፖፑሌሽን የምንለው እሱ ነው። ከዛ ከፍ ሲል ፖፑሌሽን ኮሚኒቲ እንደዛ ሲሰፋ ኢኮሲስተም ኤንድ ባዮስፌር ማለት ነው። እነኚህ ሌቭሎች እናጠናለን ማለት ነው። እዚህ ጋር እንደምታዩት እንግዲህ አሳ ለምሳሌ ያለ አሳ አንዷ ብቻ ከሆነች ኢንዲቪጁዋል። ከዛ አሳዎች ሲሰበሰቡ ደግሞ ምን ይባላሉ? ፖፑሌሽን እንለዋለን። ከዛ አሳዎች ደግሞ ከሌሎች ነገሮች ከሚመገቧቸው ነገሮች ጋር ደግሞ ከፍ ሲል ደግሞ እዚህ ጋር እንደምታዩት እና ሌሎች የተለያዩ አይነት የአሳ ዝርያዎች እዚህ ጋር ያለው እንግዲህ በኢንዲቪጁዋል እና በፖፑሌሽን መካከል አንድ አይነት ካራክተር ያላቸውን ብቻ ስለሆነ ፖፑሌሽን የሚለው እዚህ ጋር አሳው ዝርያ አንድ አይነት ነው። ልብ አድርጉ። እዚህ ጋር አንድ ሲንግል አሳ ናት። እዚህ ጋር ብዙ ግን ተመሳሳይ አሳዎች ናቸው ያሉት እዚህ ጋር፣ እሱ ፖፑሌሽን ይባላል። እዚህ ጋር ግን ሌላም ከለር ያለው አሳ እያያችሁ ነው አይደለም? የተለያዩ አይነት የአሳ ዝርያዎችን እየተመለከታችሁ ነው። ይሄ ደግሞ ኮሚኒቲ እንለዋለን። አሳ ሆኖ ግን የተለያየ አይነት የአሳ ዝርያዎችን ለምሳሌ ከወሰዳችሁ ኮሚኒቲ ነው የሚባለው። እዚህ ጋር ደግሞ ኢኮሲስተም ላይ ሲመጡ አሉ አሳዎች፣ የተለያዩ አሳ ዝርያዎች አሉ። የሚመገቡት ምግብ አለ። እዚህ ጋር ድንጋይ አለ። ህይወት የሌለው ነገር አለ፣ ህይወት ያለው ነገር አለ። አጠቃላይ ደግሞ ይህን ሰፋ ስታደርጉት ደግሞ ወደ ምን ያድጋል? ኮሚኒቲው ማለት ነው ወደ ኢኮሲስተም ያድጋል። ኢኮሲስተም ማለት እንግዲህ ስርዓተ ምህዳር ብለናል። እንግዲህ ህይወት ያለው ነገር ህይወት ከሌለው ነገር ጨምሮ አጠቃላይ እና በእነሱ መካከል ያለው መስተጋብር የሚያጠናልን ማለት ነው። ስለዚህ ከፍ አለ ማለት ነው።
ከዛ እዚህ ጋር ቀጥሎ እንደዛው ባዮም አለ። እዚህ ጋር ደግሞ ባዮስፌር አለ። እነኝን እንግዲህ እያንዳንዳቸውን እንመለከታለን ማለት ነው። ዋት ኢዝ ፖፑሌሽን? ፖፑሌሽን ምንድን ነው? ፖፑሌሽን ምንድን ነው የሚለውን ስንመልስ እንግዲህ ቅድም እንዳሳያችሁ ነው። እዚህ ጋር ምን ብያችኋለሁ? ይኸው እዚህ ጋር አንድ ቢጫ ሳለች፣ እዚህ ጋር ደግሞ ብዙ ቢጫ ሰዎች አሉ። ነገር ግን በከለር ካያችሁ አንድ አይነት የአሳ ዝርያዎች ላይ ፎከስ የሚያደርገው ሶ ፖፑሌሽን ስፔሲፊክ ነው። ሶ ፖፑሌሽን ኢዝ ግሩፕ ኦፍ ኢንተርብሪዲንግ ኦርጋኒዝምስ። አያችሁ እርስ በርሳቸው የሚዳቀሉ ኦርጋኒዝሞች ናቸው። ግሩፕ ናቸው ደግሞ ከአንድ በላይ የሆኑ እርስ በርሳቸው መዳቀል የሚችሉ የተወሰኑ ኦርጋኒዝሞችን ግሩፕ ነው እንግዲህ ፖፑሌሽን ብለን የምንጠራው ማለት ነው። ዛታር ሜምበርስ ኦፍ ዘ ሴም ስፔሺስ። አያችሁ አንድ አይነት ዝርያ ያላቸው ማለት ነው። ፖፑሌሽን ለመባት አንድ አይነት ዝርያ ያላቸው መሆን አለባቸው። ለምሳሌ አሳ ከሆነ አንድ አይነት ዝርያ ያላቸው አሳዎች፣ የተለያየ ዝርያ ያለው የአሳ አይነት ስላለ ማለት ነው። ስለዚህ የተለያየ ከሆነ ፖፑሌሽን መሆኑ ቀርቶ ወደ ምን ያድጋል ማለት ነው? ወደ ኮሚኒቲ ያድጋል ማለት ነው። ነገር ግን አንድ አይነት ብቻ ዝርያ ያላቸውን የአሳ ዝርያዎች ወስዳቸው የምታጠኑ ከሆነ ዛት ኢዝ ኮልድ የነኛ አንድ አይነት ዝርያ ያላቸው እና እርስ በርሳቸው ኢንተርብሪድ የሚያደርጉ የሚዳቀሉ የሚዋለዱ የአሳ ዝርያዎችን ከወሰዳችሁ ያ የሚባለው ፖፑሌሽን ነው የምንለው። እሱን ፖፑሌሽን ነው የምንለው። ይሄ እንግዲህ ለሁሉም ይሰራል ማለት ነው። ለሁሉም ለተለያየ አይነት ፎር ኤኒ ኦርጋኒዝም ነው። በአጠቃላይ ለኦርጋኒዝም ነው። አንድ አይነት ባህሪ ያላቸው እርስ በርሳቸው የሚራቡ የሚዋለዱ ኦርጋኒዝሞች ስብስብ ነው እንግዲህ ፖፑሌሽን ብለን የምንጠራው ማለት ነው። አንድ ሊቪንግ ኢን ዘ ሴም ኤሪያ በአንድ አካባቢ የሚኖሩ ማለት ነው። አት ዘ ሴም ታይም በአንድ ጊዜ አንድ አካባቢ ላይ የሚኖሩ እንግዲህ አንድ አይነት ዝርያ ያላቸው ኦርጋኒዝሞች ስብስብ ፖፑሌሽን ብለን እንጠራዋለን ማለት ነው። ፖፑሌሽን ብለን እንጠራዋለን። ሶ ሜምበርስ ኦፍ ዘ ሴም ፖፑሌሽን ሜይ ኮምፒት ዊዝ ኢች አዘር ፎር ፉድ። እንግዲህ የዚህ የአንድ ዝርያ አካሎች የአንድ ዝርያ አባሎች የሆኑ ሜምበር የሆኑ ኮምፒት ያደርጋሉ፣ እርስ በርሳቸው ይወዳደራሉ። ለምሳሌ ለምግብ ይወዳደራሉ፣ ይሻማሉ። ለውሃም ልክ እንደዛው ለሜትስ ኦር አዘር ሪሶርሶች አጠቃላይ ለሚያስፈልጓቸው ሪሶርሶች እንግዲህ በእነሱ መካከል ምን አለ? ኮምፒት ያደርጋሉ፣ ይወዳደራሉ ማለት ነው። ሳም ስፔሺስ ሃቭ አዳፕቴሽን ዛት ሪዱስ ኮምፒቲሽን ዊዝን ኤ ፖፑሌሽን። አንዳንዶቹ ደግሞ የተወሰኑ ስፔሺሶች ደግሞ ሃቭ አዳፕቴሽን አላቸው ወይም ደግሞ ይሄ ልምምዱ አላቸው። ዛት ሪዱስ ዋት ኮምፒቲሽን፣ ውድድርን ለመቀነስ እርስ በርሳቸው ያለውን መሻማት የመቀነስ ልምድ ያላቸው ስፔሺሶች አሉ የተወሰኑ ማለት ነው። ፎር ኢንስታንስ ፍሮግስ ሃቭ ላይፍ ሳይክል ኢን ዊች ዘ ያንግ ታድፖልስ ኤንድ አደልት ፍሮግስ ሉክ ቬሪ ዲፍረንት ኤንድ ሃቭ ዲፍረንት ዳይትስ። ለምሳሌ እንቁራሪትን ብትወስዱ ወይም ፍሮግ ማለት ነው ሃቭ ላይፍ ሳይክል አላቸው። ኢን ዊች ዘ ያንግ ታድፖል ትንሹ እንቁራሪት እንግዲህ የእንቁራሪት ልጅ ትንሹ ኤንድ አደልቱ ተለቅ ያለው ማለት ነው ፍሮግስ ሉክ ቬሪ ዲፍረንት የተለያዩ ሁሉም እንግዲህ ፍሮግ ናቸው፣ ግን ባላቸው የእድሜ መጠን ማለት ነው የተለያየ አመጋገብም ስርዓት ስላላቸው ለምሳሌ አይሻሙም። አያቸው የመሻማት እንትን የላቸውም። ምክንያቱም አንዱ የሚመገበውን አንዱ አይመገብም በሳይክላቸው በእድሜያቸው ምክንያት ማለት ነው። ስለዚህ አንድ አይነት ፖፑሌሽን ናቸው፣ ሁሉም ፍሮግ ናቸው ወይም እንቁራሪት ናቸው። ነገር ግን ያንግ የሆነው ታድፖል በእድሜ ትንሹና በእድሜ ትልቁ ጎልመስ ያለው የሚመገቡት ዳይት የተለያየ ስለሆነ በዛ ምክንያት ምን አያስፈልጋቸው ማለት ነው? እርስ በርስ መፎካከር፣ መወዳደር፣ መሻማት አያስፈልጋቸውም ማለት ነው። ታድፖልስ ኢት አልጌ ታድፖሎቹ ትንንሾቹ አልጌ ነው የሚመገቡት። እንደ አዳልቶች ደግሞ ምን ይመገባሉ? ኢንሴክቶችን ይሄ ነፍሳትን ነው የሚመገቡት። ስለዚህ አልጌ የሚመገብና ነፍሳት የሚመገብ ሊሻሙ አይችሉም፣ ምክንያቱም አመጋገባቸው የተለያየ ነው። በትስቲል ቦዝ ሁለቱም ምንድናቸው? እንቁራሪቶች ናቸው ማለት ነው። ይሄ እንግዲህ በላይፍ ሳይክላቸው በእድገታቸው ምክንያት የሚመጣ ስለሆነ ሽሚያቸውን በዚህ መልኩ ይቀንሳሉ ማለት ነው። ሶ ዜርፎር ዘይ አር ናት ኮምፒቲንግ ዊዝ ኢች አዘር ፎር ፉድ። በዚህ ምክንያት ምን ያደርጉ? እርስ በርሳቸው በምግብ ምክንያት አይሻሙም ማለት ነው። ወይም ሽሚያ ውስጥ የሚገቡበት ነገር አይኖርም ማለት ነው። ሌላኛው እንግዲህ ዋት ኢዝ ባዮሎጂካል ኮሚኒቲ። ኮሚኒቲስ ምንድን ነው? ይሄኛው እንግዲህ በምስል ጥሩ ማሳያ ነው። ኮሚኒቲ ደግሞ ምንድን ነው? የተለያዩ አይነት ዝርያዎችን ስጨምሩ ነው። አሁን
ለምሳሌ አሳ ሆነው ግን የተለያዩ የአሳ ዝርያዎችን ፖፑሌሽን ቅድም ስናይ ስፔሲፊክ ሆነን ያየ ነው። አንድ አይነት የአሳ ዝርያን ብቻ የሚመለከት ነው። አንድ አይነት ባህሪ ስላላቸው ነገሮች ነው ፖፑሌሽን። ነገር ግን ይሄኛው ደግሞ ትንሽ ኮሚኒቲ ሰፋ ይላል ማለት ነው። ለምሳሌ ባዮሎጂካል ኮሚኒቲ ማለት ኮንሲስት ኦፍ ዲፍረንት ስፔሺስ ዊዝን አን ኤሪያ፣ የተለያዩ አይነት ዝርያዎችን በአንድ አካባቢ ላይ ሲሆኑ ማለት ነው። ታይፒካሊ ስሪ ዳይሜንሽናል ስፔስ ኤንድ ዘ ኢንተራክሽን ዊዝን ኤንድ አመንግ ዘ ስፔሺስ፣ የተለያዩ ስፔሶች በአንድ አካባቢ ላይ ስለሚኖሩ የተለያዩ ዝርያ ስላላቸው ስፔሶች የሚያጠና ነው። እና በእነሱ መካከል ያለው መስተጋብር ምንድን ነው፣ እርስ በርሳቸው እንዴት ነው ያላቸው መስተጋብር ግንኙነት የሚለውን የሚገልጽልን ነው። እንግዲህ ኮሚኒቲ ስንል ኤግዛምፕልስ ኦፍ ኢንተራክሽን ኢንክሉድ ፕሪዴሽን፣ ይሄ ማደን፣ አንዱ ማደን፣ ፓራሳይቲዝም አለ፣ ጥገኝነት ማለት ነው። ሄርቢቮር ያለ ኤንድ ኮምፒቲሽን ኤንድ ፖሊኔሽን አለ። ሰው እነኝህን ነገሮች እንግዲህ በአጠቃላይ በኮሚኒቲ ስር የምናገኛቸው ናቸው። In a biological community, changes in one population may cause changes in other population. ያችሁ በባዮሎጂካል ኮሚኒቲስ እንግዲህ አንደኛው ላይ ለውጥ መምጣት፣ አንደኛው ፖፑሌሽን ላይ ለውጥ መምጣት ሌላኛው ላይ ለውጥ ያመጣል። ለምሳሌ አንደኛውን ፖፑሌሽን አድኖ የሚበላ ከሆነ የአንደኛው ፖፑሌሽን መጠን መቀነስ በሌላኛው ላይ መጨመርን ሊያመጣ ይችላል። ወይም ደግሞ የአንደኛው መጨመር ሌላኛው ላይ መቀነስን ሊያመጣ ይችላል ማለት ነው። ስለዚህ አንዱ በአንዱ ላይ ተጽዕኖ ይኖረዋል ማለት ነው። ፎር ኢንስታንስ ኢፍ ዘ ነምበር ኦፍ ማውዝ ኢቲንግ በርድስ፣ ወይም ደግሞ ይሄ አይጥ የሚበሉ ለምሳሌ አይጥን የሚበሉ የሚያድኑ አዋፋት ወይም ደግሞ ወፎች ኢን ኮሚኒቲ ኢንክሪዝ መጨመር፣ የእነሱ መጨመር ስላይትሊ ዘ ነምበር ኦፍ ማይስ ኢን ዛት ኮሚኒቲ ዊል ዲክሪዝ ስላይትሊ። ኦኬ ሶ የአይጥ አዳኞች ቁጥር መጨመር፣ ወፎች መጨመር እዛ አካባቢ ላይ የሌሎችን አይጦች ወይም ደግሞ የሚታደኑትን አይጦች ቁጥር ይቀንሳል ማለት ነው። ኦኬ ስለዚህ አንዱ መጨመር ለሌላኛው መቀነስን መጥፋትን ሊያመጣ ይችላል። ኢን ኤ ሄልዚ ፎሬስት ኮሚኒቲ ዜር አር ሜኒ ፖፑሌሽንስ ዲፐንድ ኦን ኢች አዘር። አንዱ በአንዱ ላይ እንግዲህ ጥገኛ ሆኖ የሚኖርበት ደግሞ ለአንዱ መኖር አንደኛው አስፈላጊ የሚሆንበት ሁኔታም አለ። መጠፋፋት ብቻ አይደለም ማለት ነው። ዘስ ማይት ኢንክሉድ በርድስ ኢቲንግ ኢንሴክትስ፣ mushrooms growing from decaying leaves or bark. While these populations are connected to each other, they are all affected by abiotic factors. በአባዮቲክ ፋክተር አፌክት ይደረጋሉ። ቅድም ያየናቸው ኤነርጂ፣ ቴምፕሬቸር ምናምን። Thus relationships between different populations and their surroundings create an ecosystem. ስለዚህ እነኚህ ዲፍረንት ፖፑሌሽኖች የተለያዩ ፖፑሌሽኖች እንግዲህ and their surrounding እና የሚኖሩበት አካባቢ ደግሞ ምን ይፈጥራል ማለት ነው? ኢኮሲስተምን ይፈጥራል ማለት ነው። ኮሚኒቲ ዊዝ ዜር ሰራውንዲንግ፣ ኮሚኒቲ ዋለ የተለያዩ ዝርያ ባንድ ላይ ያሉ፣ ከዛ ደግሞ የሚኖሩበት አካባቢን ደግሞ ስጨምሩበት ምን ይፈጠራል ማለት ነው? አድጎ ኢኮሲስተም ተፈጠረ ማለት ነው። ኢኮሲስተም። ስለዚህ ሊቪንግ ኦርጋኒዝሞች አሉ። ሊቪንግ ኦርጋኒዝሞቹ ደግሞ የሚኖሩበት ከባቢ አለ። ሁለቱም በአጠቃላይ ደግሞ አንድ ላይ ስናመጣው ኢኮሲስተም ወይም ስርዓተ ምህዳር ይባላል ማለት ነው። ዚስ ኦል አባውት ኔክስት ላይ እንግዲህ የሚቀጥለውን ደግሞ እንመለከታለን ማለት ነው። ስለ ኢኮሲስተም እንግዲህ ኢኮሲስተም ምን እንደሆነ አይተናል። በሰፊው ደግሞ በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች።